የአይምሮ ምግብ ሰላም ነው። ጠዋት ተነስተህ የምታየው ነገር ቀንን ሁሉ ይወስናል። መስኮቶችህን ስትከፍታቸው የምትስበው አየር፣ ህብር የሆኑ የአዕዋፋት ዝማሬዎች፣ የልጆች ውብ ሳቅ በሽውታ ብቻ ካለንበት ውካታ ዓለም የሚያወጣችሁ ማረፊያችሁ ነው፣ ቤታችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ብዙዎቻችሁ ልትኖሩበት የሚገባ እጅግ ውብ አረንጓዴና ጽዱ በሆነ ወዳጅነት ፓርክ ላይ እጅግ ዘመናዊ የሆኑ አፓርትመንቶችን እዛው ፓርኩ ፊት ለፊት ይዘንላችሁ መጥተናል። ከምኝታ ቤቶ ከሳሎኑ እጅግ ማራኪ የሆነ እይታ ያለው ዘመናዊ የሆነ አፓርትመንት ይዘንላችኋል። ምን እንደሚመስል ደግሞ አብረን የምናይ ይሆናል። አብራችሁን ቆዩ። እኛ ጋር ያለቁ አፓርትመንቶችን ባለ 3 መኝታ በ10 ሚሊዮን ብር እየሸጥን ያለንበት ሁኔታ ነው። በዓልን ምክንያት በማድረግ ከ5 እስከ 10% የሚሆኑ ቅናሾችንም አዘጋጅተንላችኋል ለደንበኞቻችን ማለት ነው። በእርግጠኝነት እጅግ ዘመናዊ የሆነ አፓርትመንት ለዛው መሃል ከተማ ላይ ልታዩ አትችሉም። ዛሬ ይህን አፓርትመንት በቦሌ ኦሎምፒያ ይዤላችሁ መጥቻለሁ። በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ እኔ ሄኖክ በላይ እባላለሁኝ የብራይት ሪል ስቴት የሽያጭ አማካሪ ነኝ። ድርጅታችን ብራይት ሪል ስቴት በሪል ስቴት ላይ የረጅም ዓመት ልምድ ያለው ድርጅት ነው ማለት ነው። ከዚህ በፊት በነበረን የሥራ ልምድ ከ10 ሳይቶች በላይን ለደንበኞቻችን ማስረከብ ችለናል። አሁን ደግሞ ከ5 ሳይቶች በላይ በመገንባትና በሽያጭ ላይ እንገኛለን። ሳይቶቻችን የሚገኙት በፍሬንድሺፕ ፓርክ ፊት ለፊት የመጀመሪያው ሳይታችን እዛ ይገኛል። ሁለተኛ ሳይታችን በቦሌ ኦሎምፒያ ግሪክ ስኩል እናገኘዋለን። ሶስተኛው ሳይታችን ብሪቲሽ ኤምባሲ ይገኛል። አራተኛው ሳይታችን በጎፋ ገብርኤል የምናገኘው ይሆናል። እኛ ጋር ሳይቶቻችን እንደየሳይቱ ፕራይሳችን የተለያየ ነው የሚሆነው። ዛሬ በዋነኝነት የተገናኘንበት ፍሬንድሺፕ ፓርክ ፊት ለፊት የሚገኘው አፓርትመንታችን ነው። ይህ አፓርትመንታችን G+11 ቢልዲንግ ሲሆን በፍሎር 3 አባወራ የሚኖርበት እጅግ ዘመናዊ አፓርትመንት ነው ማለት ነው። እይታው በጣም የሚያምር አፓርትመንት ነው ማለት ነው። እዚህኛው ሳይታችን ኦልሞስት 95% የተጠናቀቀ አፓርትመንታችን ነው። ደንበኞቻችን በጣም ወደውት በአጭር ጊዜ ሽያጭ የጨረስነው አፓርትመንታችን ነው ማለት ነው። እሺ አሁን ደግሞ የምንገኘው 153 ካሬ ላይ ያረፈው ባለ 2 መኝታና 3 ባዝሩም ምን እንደሚመስል የምናይ ይሆናል። ይህ የምታዩት ሰፋ ያለ ሳሎን እናገኛለን። እዚህ ጋር የምታዩት ይህ አፓርትመንት በኦፕን ኪችን ነው ማለት ነው። ኦፕን ኪችኑ እንደምታዩት የተጠቀምናቸው ማቴሪያል ሙሉ በሙሉ ኢምፖርትድ ማቴሪያሎች ናቸው። ሌክዠሪ ስታንዳርድ ያላቸው አፓርትመንቶች ናቸው ማለት ነው። እንደምታዩት ሳሎኑ ሰፋ ያለ ሳሎን ነው። እዚህ ጋር ዳይኒንግ ኤሪያችን እናገኛለን። ይህ አፓርትመንት ለየት የሚያደርገው ከሁሉም አፓርትመንቶቻችን ከሳሎኑም ከምኝታ ቤቱም ሆኖ እጅግ የሚያምር እይታን ማግኘት እንችላለን። ማራኪ የሆነ እይታ ነው። ከዚህ ከሳሎናችን ጋር ሆነን ይሄን የመሰለ የሚያምር እይታ እያየን ከወዳጅ ከዘመድ ጋር ኢንጆይ ማድረግ እንችላለን ማለት ነው። አሁን ደግሞ ባልከኒያችን ላይ ተገኝተናል። ከባልከኒያችን ይሄን የመሰለ የሚያምር እይታ ማግኘት እንችላለን ማለት ነው። እንደምታዩት አፓርትመንታችን ከፓርኩ አጥር አጠገብ ነው የሚገኘው ማለት ነው። ፓርኩ ውስጥ እንደምንኖር ነው ፊልም እናደርገው ማለት ነው። የሚያምርና ነፋሻማ አየርን ማግኘት እንችላለን። እንደዚህ አይነት እይታ ያለው ከተማችን ውስጥ በብቸኝነት እየሸጥን ነው የምንገኘው ማለት ነው። እንደነገርኳችሁ ባለ 2 መኝታና 3 ባዝሩም ያለው እጅግ ዘመናዊ አፓርትመንት ነው። መኝታ ቤቶቹ ምን እንደሚመስሉ ደግሞ አብረን የምናይ ይሆናል። በመጀመሪያ እዚህ ጋር የምናገኘው አንደኛው ቤድሩማችን ነው ማለት ነው። ይህ እንደምታዩት
አንዱ ቤድሩማችን ነው የራሱ ባልከኒ ይኖረዋል ማለት ነው እሺ እዚህ ጋር ኮመን ባዝሩም ነው የምናገኘው ማለት ነው ይሄኛው ኮመን ባዝሩማችን ነው ይሄኛው ደግሞ ማስተር ቤድሩማችን ነው ሰፋ ያለ ቤድሩም ነው የምናገኘው እንደምታዩት በሚያምር ፊኒሺንግ ማቴሪያል የሰራነው ነው ቁም ሳጥኑም ሙሉ በሙሉ ማቴሪያሎቹ ኢምፖርትድ የሆኑ ማቴሪያሎች ናቸው እዚህ የማስተር ባዝሩም ነው ማለት ነው እንደነገርኳችሁ ሌክዠሪ የሆኑ ማቴሪያሎችን ተጠቅመን የሰራነው እጅግ ዘመናዊ አፓርትመንት ነው ማለት ነው አሁን የምንገኘው የተጠናቀቀ ባለው ቢልዲንጋችን 11ኛ ፍሎር ላይ ነው 11ኛ ፍሎር ሙሉ በሙሉ ፔንትሃውስ ነው ይህ ፔንትሃውስ ደግሞ ለደንበኞቻችን ለሽያጭ ያወጣን መሆኑን በደስታ እንገልጻለን 405 ካሬ ነው ከ6 ቤድሩም በላይ የያዘ እጅግ የሚያምር እይታ ያለው ፔንትሃውስ ነው ማለት ነው እንደምታዩት እንደዚህ አይነት ሰፋ ያለ ከኦፕን ኪችን ጋር ሳሎን እናገኛለን ማለት ነው በተመሳሳይ ማስተር ቤድሩምም የራሱ የሆነ ወጥ ወደ 10 ካሬ የሚሆን ባልከኒ ያለው እጅግ የሚያምር ፔንትሃውስ ነው ማለት ነው ይሄ ፔንትሃውስ እንግዲህ ከሌሎች ፔንትሃውስ ወይም ከተማችን ውስጥ ካሉ ፔንትሃውሶች የሚለየው መሃል ከተማ ላይ መሆኑ ብቻ ሳይሆን ይሄን የመሰለ የሚያምር እይታ ያለው ፔንትሃውስ ማግኘታችን ነው ማለት ነው ከቤታችን ላይ ሆነን ሙሉ በሙሉ ይሄን ውብ የሆነ ግሪን ፓርክ አርቲፊሻል ሌክ ደስ ከሚሉ የምንጮች ድምጽ ጋር የስፖርትና የእንቅስቃሴ መንገዶች የልጆች መጫወቻ ዋተር ዳንስ ሳይንስ ሙዚየም ሸራተን አዲስ ቤተመንግስት እነዚህ ሁሉ ባንድ ላይ ያዩ የሚኖሩበት ዘመናዊ ፔንትሃውስ አቅርበንልዎታል በተመሳሳይ ከዚሁ አፓርትመንት አጠገብ ዘመናዊ ሆነ G+17 ቢልዲንግ እየገነባን እንገኛለን ይህ አፓርትመንታችን በውስጡ የራሱ የሆነ የልጆች መጫወቻ መዋኛ ገንዳ ጂም እና ስፓ ያለው ዘመናዊ አፓርትመንት ነው በዚህኛው አፓርትመንታችን ላይ ከ90 ካሬ እስከ 400 የካሬ አማራጮች አሉን ማለት ነው ከባለ 1 እስከ ባለ 4 መኝታ አማራጮችን የያዘ እጅግ ዘመናዊ አፓርትመንት ነው ማለት ነው እዚህኛው አፓርትመንታችን ላይ የቀሩት ጥቂት ቤቶች ብቻ ነው ቅድም ለመግለጽ እንደሞከርኩት ይሄኛው ሌላኛው በመገንባት ላይ ያለው አፓርትመንታችን ነው ይሄም አፓርትመንት የሚገኘው ፓርኩ ፊት ለፊት ነው ሙሉ የፓርክ እይታ ያለው አፓርትመንት ነው ከመኝታ ቤትም ከሳሎንም ሰፊ ከሆነ ባልከኒ ጋር ማግኘት እንችላለን ማለት ነው እዚህ ለመድረስ በአጭር ጊዜ ውስጥ ነው ማለት ነው ቤዝመንት ጨርሰን ወደ ግራውንድ እየሄድን ያለ ነው ይሄኛው ሳይታችን በ2 አመት ጊዜ ውስጥ የምናስረክበው እጅግ ዘመናዊ የሆነ አፓርትመንታችን ነው ከባለ 1 እስከ ባለ 4 መኝታ እየሸጥን ነው የምንገኘው በ20% ቅድመ ክፍያ ብቻ ነው ቀሪውን እስከ 2 አመት ባለው ጊዜ ውስጥ በፕሮግረስ የሚከፍሉት ይሆናል አሁን ደግሞ የምንገኘው ከአፓርትመንታችን እንደወረድን ፊት ለፊት የምናገኘው ግሪን ኤሪያ ይሄን የመሰለ ነው ይህ ግሪን ኤሪያ እየተሰራ ያለው እስከ ፍሎሃ ባለው ይሆናል ማለት ነው ከሪቨርሳይድ ፕሮጀክቱ ጋር አንድ ላይ በመሰራት ላይ ይገኛል ይሄ ደግሞ ትልቅ ለአፓርትመንቶቻችን ትልቅ እድልን ይዞ መጥቷል ማለት ነው አሁን ደግሞ ቦሌ ደንበል ወይም ግሪክ ስኩል ጋር በሚገኘው አፓርትመንታችን ተገኝተናል ይህ አፓርትመንታችን G+9 ሲሆን በፍሎር 3 አባወራ ብቻ የሚኖርበት እጅግ ዘመናዊ የሆነ አፓርትመንት ነው ውስጡ ደግሞ ምን እንደሚመስል ወደ ውስጥ ገብተን የምናይ ይሆናል እዚህኛው አፓርትመንታችን ላይ በተለያየ ካሬ አማራጭ እናገኛለን ከ100 ካሬ እስከ 215 ካሬ ነው ዛሬ 215 ካሬው ምን ይመስላል የሚለውን እናያለን 3 ቤድሩም ፕላስ 3 ባዝሩም ተጨማሪ የሰራተኛ ክፍል ያለው እጅግ ዘመናዊ አፓርትመንት ነው እንደምታዩት ሰፋ ያለ ሳሎን ነው የምናገኘው ኪችናችን በክሎዝ ኪችን እናገኘዋለን ኪችናችን እንደምታዩት ሰፊ የሆነ ኪችን ነው የሚያምር ፊኒሺንግ ማቴሪያሎችን ተጠቅመናል እንደምታዩት ኪችን ካቢኔቶቹ በጣም የሚያምሩ ኢምፖርትድ ማቴሪያሎች ናቸው ማለት ነው እንደምታዩት ደግሞ በቂ ከሆነ ቬንቲሌሽን ጋር ነው ናቹራል የሆነ በቂ ቬንቲሌሽን እናገኛለን ይሄ ደግሞ አሁን የምንገኝበት የልጆች መኝታ ክፍል ነው ማለት ነው ይሄኛው ቤድሩም በቂ የሆነ ቬንቲሌሽን እንዲኖረው ተደርጎ የተሰራ ቤድሩም ነው ማለት ነው እንደምታዩት ከውጭ በቂ የሆነ ስፔስ ቢልዲንግ ቢገነባም
ምንም አይነት እንዳ ቬንቲሌሽን እንዳያጣ እንዳይጨልም አድርገን የሰራነው ማለት ነው። ሶ እዚህ ጋር ኮመን ባዝሩም እናገኛለን። ይሄኛው ኮመን ባዝሩም ለእንግዳም ለልጆችም የሚጠቀሙት ኮመን ባዝሩም ነው ማለት ነው። አሁን የምንገባው ደግሞ ወደ ማስተር ቤድሩሙ ነው። ማስተር ቤድሩሙ በቂ የሆነ ክሎሴት ያለው በቂ ስፔስ ያለው ማስተር ቤድሩም ነው የምናገኘው ማለት ነው። ባዝሩሙን በተመሳሳይ ሰፋ ያለና ለቀቅ ያለ ባዝሩም እናገኛለን። የተጠቀምናቸው ማቴሪያሎች ቁም ሳጥኑም እያንዳንዱ ባዝሩም ማቴሪያሎቹም ሙሉ በሙሉ ኢምፖርትድ የሆኑ ሌክዠሪ ማቴሪያሎችን ተጠቅመን የሰራነው ነው። እንደምታዩት ደግሞ ሰፋ ያለ መኝታ ክፍል እናገኛለን። የራሱ የሆነ በቂ ባልከኒ አለው ማለት ነው። ይሄ አሁን የምንገኝበት ደግሞ ገስት ቤድሩም ነው ወይም የእንግዳ ክፍል የምንለው ነው። ይህ የእንግዳ ክፍል የራሱ የሆነ ሻወር ሽንት ቤት አለው ማለት ነው። ከበቂ ባልከኒ ጋር ይዘንላችሁ ቀርበናል ማለት ነው። ይህ አፓርትመንት እንደምታዩት ልቅቅ ያለ ሰፊ ሌክዠሪ አፓርትመንት ነው ማለት ነው። ታዲያ ከተማው ላይ ካለው ዋጋ በማይታመን ዋጋ እየሸጥን ነው ያለ ነው ማለት ነው። ይሄን አፓርትመንት ፈጥናችሁ የግላችሁ አድርጉ እንላለን። ሶ እንዳያችሁት ሳሎናችን እንደዚህ ለቀቅ ያለ ሰፋ ያለ ሳሎን እናገኛለን። በተመሳሳይ ሰፋ ካለ ባልከኒ ጋር አለ። ከባልከኒያችንም ለቀቅ በቂ የሆነ ስፔስ አለ ባልከኒያችንም ላይ። ከባልከኒያችንም ጥሩ የሆነ እይታ ማግኘት እንችላለን። ይሄ አፓርትመንታችን የሚገኘው ከቦሌ ደንበል ወደ ባምቢስ ስንሄድ ግሪክ ስኩል ከመግባታችን በፊት ከአድዌስት ሆቴል አጠገብ ነው ማለት ነው። በሬንት ደረጃ እስከ $3000 እየተከራየ ያለ እጅግ ዘመናዊ አፓርትመንት ነው ማለት ነው። ሶ ይሄ አፓርትመንት እንዳያመልጦት እንላለን። በአቅራቢያውም የግሪክ ስኩል ትምህርት ቤት እንዲሁም ግሪክ ክለብን በቅርብ ርቀት ማግኘት እንችላለን። ወክ አድርገንም ወደ ካሳንችስም ወደ መስቀል አደባባይም ኢዝሊ እንሂድ ብንል በቅርብ ርቀት የሚገኙ ኤሪያዎች ናቸው ማለት ነው። ሶ ይሄ ጥሩ እድል ነው ለእናንተ እንላለን። ሶ አከፋፈሉን በተመለከተ ከ20% ቅድመ ክፍያ ጀምሮ ቀሪውን እስከ 2 ዓመት ባለው ጊዜ ውስጥ በፕሮግረስ የሚከፍሉት ይሆናል። አከፋፈላችን በተመለከተ ፊክስድ በሆነ በኢትዮጵያ ብር የምናስተናግድ ነው የሚሆነው። ምንም አይነት የኮንስትራክሽን ማቴሪያሎች የነዳጅ ቢጨምርም ምንም አይነት ዋጋ የማንጨምር መሆኑን ለመግለጽ እወዳለሁኝ። የኛው አፓርትመንታችን በ2 ዓመት ጊዜ ውስጥ ለደንበኞቻችን ለማስረከብ እየሰራን ነው የምንገኘው። ያለቀው አፓርትመንታችንን ለማስረከብ 1 ዓመት ከ8 ጊዜ ነው የፈጀብን። ቀጣይ አዲሱ ፕሮጀክታችንን ደግሞ እስከ 2 ዓመት ባለው ጊዜ ውስጥ ለማስረከብ ጧት ማታ እየሰራን ነው የምንገኘው። የቀሩትን ጥቂት ቤቶች ብቻ ስለሆኑ ይህ እድል እንዳያመልጡ ላለውኝ በዓልን ምክንያት በማድረግ ከ5 እስከ 10% የሚሆኑ ቅናሾችንም አዘጋጅተንላችኋል ለደንበኞቻችን ማለት ነው። እኛ ጋር ያለቁ አፓርትመንቶችን ባለ 3 መኝታ በ10 ሚሊዮን ብር እየሸጥን ያለንበት ሁኔታ ነው። ይህ እስከ በዓል የሚቆይ ቅናሽ ነው ማለት ነው። ይህ እድል እንዳያመልጡ ላለው በድጋሚ እንዳያችሁት ዘመናዊ የሆኑ አፓርትመንቶችን በተመረጡ ሎኬሽኖች ላይ እየሸጥን ነው የምንገኘው። ይሄ የማይገኝ እድል ነው። ይሄን እድል ተጠቀሙ እላለሁኝ። በሀገር ውስጥ ያላችሁም በውጭም ያላችሁ በዓሉ የሰላም የፍቅር እንዲሆንላችሁ በድርጅታችን ስም እንመኛለን። መልካም በዓል።